ውይ 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 እንዴት ነው የሚያምሩት በእናታችሁ! ዋው ፍቅር ፍቅር ሸታቱ እኮ እንዲህ ነው እንጂ እውነተኛ ደስታ እውነተኛ ፍቅር እንዲህ ነው እንጂ ጭቅጭቅ ክርክር የሌለበት። ዛሬ ደግሞ አክብሯት ዝቅ ከፍ ብሎ በር ከፍቶ ከመኪና እያስወረዳት ይገኛል። ኧረ አብርሽ አልተቻልክም። ፍቅር አሰጣጥ እንዴት ነው? ሩታ ያሳየችን በሙሉ ሄርሜላ ላይ በደንብ በቃ እያሳየ ነው። የሚገርም ነው። ዋው እንዴ! ዛሬው ደግሞ ይለያል። በቃ ሄርሜላ አቃጣይ ናት። በቃ ማቃጠሉን ቀጥላበታለች። እንዴ ማንም ሰው ምንም ቢላት ምንም እልህ ግን ማለት ነው። የምሬን ነው ብላችሁ የማያስደርጋችሁ ያልሆናችሁትን ነው የሚያደርጋችሁ። በቃ ብዙ መንገድ ያስጉዛችኋል። ብዙ ርቀቶችን እንድትሄዱ ያስገድዳችኋል። ዋው እንደው እኔ እንደዚህ አይነት ፍቅር አይቻላቅም። እንደዚህ አይነት ደስታ፣ እንደዚህ አይነት ፍቅር፣ እንደዚህ አይነት ክብር፣ መከባበር፣ መዋደድ፣ ዋው መተሳሰባችሁ እንዴት ደስ ይላል። እንደው ፍቅራችሁን ይጨምረው ያብዛላችሁ። በደንብ እንደው ያዋህዳችሁ፣ ያጣምራችሁ፣ አንድ ያደርጋችሁ። እንግዲህ ምን ይባላል? ዋው ሄርሜላ ዛሬ በቃ በኮንፊደንስ ፏፈሽ ቦለል ብላ እንደምታያት ውበቷም ያው እንደምታዩት ነው። በቃ መቅበጥም ሁሉም ነገር ያምርባታል። እንግዲህ ዘና ፈታኝ ያለች ትገኛለች። አሁን ላይ እረፍ ብላለች። በቃ የሚያስጨንቃት ነገር የለም። ዋናው የአብርሽን ፈቃድ አብርሽ ከእሷ ጋር የመሆኑን ፍላጎት ነበር የምትፈልገው። እንግዲህ እሱም ፍላጎቱን ምርጫውን አሳውቋል። እንደፈለገች እየሆነች ትገኛለች። በቃ አሁን ነፃነት ተሰምቷታል። አሁን ሰላም ነው ያሉት። ዋው አብርሽም መናገር ያለበትን ነገር በአጭሩ ቅጭት አድርጎ እንግዲህ ጊዜያዊ ደስታውንም ቢሆን ፈልጎታል። እንግዲህ ሩታ ምን ትላለች፣ ምን ትሆናለች፣ ምን ታስባለች፣ ምን ታደርጋለች የሚለው ነገር አስቸጋሪ ነው የእውነት ለመናገር እና ፍቅራችሁን ያብዛው፣ እንደው ፍቅራችሁን ይጨምረው። ዛሬ ደግሞ በጋርድ እኔ ብቻ አልበቃሽም፣ ጋርዶችም አጀብ ማድረግ አለባቸው ብሎ እንግዲህ ጋርዶችም እነሱም ዝንጥፏ ብለው እንደምታዩዋቸው በቃ ሀገር መሬት ምድሯ ይብቃን ብለው እንግዲህ እንደምታዩዋቸው የመኪና ጣራ ላይም እየተሰቀሉ ነው። መኪናቸው ደግሞ እንዴት ነው የሚያምረው! ለውጥ ካሉት እንዲህ ነው። እኔ የምሬን ነው ልመርቃችሁ፣ ዝም ብላችሁ አሜን በሉ። እንደው የምሬን ነው። የአብርሽን ህይወት፣ የአብርሽን ታሪክ፣ የአብርሽን ኑሮ የቀየረ አምላክ፣ የአብርሽን ፊት፣ የአብርሽን መልክ፣ የአብርሽን አለባበስ የቀየረ አምላክ የእኛንም ህይወት ይቀይርልን። አሜን በሉ። አሜን። የምሬን ነው እንዴ! የነበረበትን አስታውሱ፣ አሁን ያለበትን አስቡ፣ አዩት። በጣም በቃ ለማውራት ራሱ የሚከብድ ለውጥ እኮ ነው እናንተ። በጣም ብዙ ለውጥ አለና ደስ ይላል። ሰው እንዲህ ሲያምርበት፣ እንዲህ ሲለወጥ፣ እንዲህ ሲያድግ አለመቅናት ወይ ደግሞ ደስ ላይለን አይችልም። የአብርሽ ለውጥ እኔ 100% ይገርመኛል፣ እደነቃለሁም ደስም ይለኛል። እና በቃ ኑሮውን ህይወቱን በአግባቡ እየኖረ ነው። በቃ ወጣትነቱን በቃ ሁሉንም ነገር እየሄደ እየነካካ ምናምን እያየ ምናምን እያለፈ ነው ያለውና ጥሩ ነው እንዴ! እስከ መቼ ትታሰራለህ እንዴ? ትዳር እስር ቤት መሆኑን ያወቅኩት ትዳር እንደው ሲኦል እንደሆነ ያወቅኩት በነገራችን ላይ በአብርሽና በሩታ ትዳር ነው። የምሬን ነው ብላችሁ እንደው ሲኦል በቃ ሲኦል ራሱ የሆነ ኧረ ይሻላል የሚባልበት ሁኔታ ያየ ነው። አንድ ቀን ሰላም ሆኖ በቃ 20 ቀን ለቅሶና እንባ ጭቅጭቅ ነው እንደው በአብርሽና በሩታ ህይወት ፍቅር ውስጥ ማለት ነው። አንድ ቀን 2 ቀን ደስተኛ ከሆኑ ወሩን ሙሉ በቃ ያለቅሳሉ። ሩታ በዛ ታለቅሳለች፣ በዛ ግልግል ግርግር በቃ ሁሉ ሽምግልና ይላካል። ኧረ በስመ አብ! ሰላም ያለው ህይወት፣ ሰላም ያለው እኔ እንጃ አላቅም። እና ከዚህ ሁሉ ጭቅጭቅ ወጥቶ እንግዲህ አብርሽ ሰላም ነኝ፣ አሁን ላይ ያለውበት ሁኔታ ተመችቶኛል፣ ጥሩ ላይ ነኝ፣ ተዊኝ በቃ እያለ ይገኛል። እና ትናንትና ሩታን ለምኗታል። አሁንም ጊዜ ያለሽ፣ አሁንም እድል አለሽ ብሏል። እሷም እልህ ውስጥ ገብታለች። ነገራችን ላይ ከባድ እልህ እንደማይገናኙ እኮ ግልጽ ነው። አብርሽም እኮ እልህ ተጋብቶ ነው። ሄርሜላም እንደዛው። ሄርሜላን ሳላደንቃት አላልፍም። በነገራችን ላይ አንዳንዴ ማለት ነው ጥሩ የሚሆን መጥፎ የምሬ ነው ለእናንተ ትክክል መስሏችሁ ከታያችሁ ጥሩ ነው ብላችሁ ካሰባችሁ ይሆነኛ ብላችሁ ካሰባችሁ በውሳኔያችሁ የምትጸኑ አቋም ካላችሁ መድኃኔዓለምን መጥፎም ሆነ ጥሩም ነገር ማሳካት እንደሚቻል በሄርሜላ አይቻለሁ። ተመልካች እስከ ጥግ ድረስ ጥንብርኩሷን አውጥቶ እየሰደባት አስቡት። አብርሽ እንደዛ በዛ ልክ እየገፋት፣ ጓደኞቹ እንደዛ ያለ ስም እየተሰጣት፣ ሰዓቱ ላይ የሆነ ነገር አርጋበታለች፣ መስተፋቅር አሰርታበት፣ አሳምመው ነው እንደዚህ ብለው ነው እንደዛ ብዙ ነገር ተወራባት። መጀመሪያ ላይ ማልቀስ የሆነ ብቸኝነቷን እያሰበች የሆነ ከፍቷት ነበር። ከዛስ ይህን ነገር ስታየው ለእኔ እኔ ነኝ ያለሁት አለች። ማንም አጋዥም ረዳትም ደጋፊም ፈላጊም አያስፈልገኝም፣ በራሴ ወጣዋለሁ አለች። እና መጥፎ እንደሆነ እኮ ታውቃለች። ተመልካች በቃ ሲያጣጥላት፣ ሲሰድባት፣ ሲያዋርዳት፣ ሲንቃት የምሬን ነው ብላችሁ ቀጠለችበት። ይህን ነገር እስከ መጨረሻው ሄድበታለሁ ምን ታመጣላችሁ ብላ እዚህ ደረጃ ላይ ደረሰች። በነገራችን ላይ እኔ መጀመሪያ አካባቢ እንደመጣች ሄርሜላን
እሷ እንደምትጎዳ ስለማቅ አብርሽና ሩታ እንዲህ በቀላሉ የጀመሩት ነገር ስላልሆነ እንዲህ በቀላሉ የሚያልቅ ነገር ወይ ደግሞ የሚያበቃ ፍቅርም ትዳርም የለም ብዬ ስለማስብ ትጎጃለሽ መጨረሻ ላይ አቁሚ። ባልሆነ ህይወት ውስጥ ነው እየገባሽ ያለሽው፣ ያልሆነ ህልም ነው እያለምሽ ያለሽው። በቃ ይቅርብሽ ከአብርሽ ጋር ብዬ ተናግሬ ነበር። አንዳንዶቹ ደግሞ በቃ እስከ መጨረሻው ጥርግ አድርገው ሰድበዋት አንቋሽሸዋት በቃ እንደ ቆሻሻ ነው ያዩዋት የነበረው እና አሁን ላይ ደግሞ የሩታን ጭቅጭቅ ሲያዩ ሩታ በራሱ አቋም የሌላት መሆኑን ሲያውቁ ሩታ ሁሌ አብርሽን በሄደበት ሁሉ እየለመነች ስትመጣ ሩታ የራሷም ክብር ዝቅ አለ፣ ሌሎች ሰዎችም ዝቅ አደረጓት። ሄርሜላን አሁን እንደ አዲስ መደገፍ ጀመሩ። እሰይ የኔ አቃጣይ ጎበዝ በርቺ ማለትም ጀመሩ እና ሩታ የእውነት ለመናገር እንደ ሴት ማየት የሌለባትን ነገር ስላየች ማለፍ ያለባትን ህይወት በጣም በስቃይ ሁኔታ ስላሳለፈች ታሳዝነኛለች። አልዋሻችሁም ማለት ነው። ብዙዎቹም እንግዲህ አንድ ቀን የተሳካ ህይወት የተሳካ ኑሮ እንደሚኖራት ኢቭን ከአብርሽ ጋር ተመልሰው አንድ ሆኖ ጥሩ ኑሮ ጥሩ ትዳርን እንደሚኖሩ በጣም ባለሙሉ ተስፋ ሆኖ እየጠበቁ ያሉ ሰዎች አሉ። አይዞሽ ሩታ ይሄም ያልፋል እያሉ እያበረቷት እያጠነከሯት አሉ። አንዳንዱ ደግሞ ተዋት በቃ እንዴ ከሩታ ጭቅጭቅ ያወጣህ አምላክ፣ ከሩታ ጋር እንደዛ በቃ እስር ቤት ታስረ ነበር አሁን ተፈትታል፣ ጥሩ ነው ከሄርሜላ ጋር ያለ ነገር ቀጥል እያሉ እንግዲህ ሄርሜላና አብርሽን እየደገፉ ያሉ አሉ። ሌሎቹ ደግሞ አብርሽ ማቃጠሉን እንደቀጠለበት ነው፣ ጀግና በርታ እያሉት ይገኛሉ። ለማንኛውም ግን እናንተ ከየትኛው ወገን ናችሁ? ሄርሜላና አብርሽ እያደረጉ ያሉት ነገር አሁን ላይ ጥሩ ነው ብላችሁ ታስባላችሁ? በዚሁ ይቀጥሉበት ወይስ ደግሞ አብርሽ ሁሉንም ነገር ትቶ በቃ ያደረገውንም አድርጓል፣ የሆነውም ሆኗል፣ የተፈጠረውም ተፈጥሯል፣ ይቅር ለእግዚአብሔር ተባብለው ወደ ሩታ መመለስ አለበት ብላችሁ ታስባላችሁ? ወይስ አብርሽ ከሩታ ጋር ሆኖ አንድ ሴት ልጅ በቃ ብዙ ህልሞችን ካሳለማት ብዙ ነገሮችን አብረው ካቀዱ በኋላ በመሀል የሆነች ሴት አግኝቶ ሄዷል እና ብዙ ነገሮችን ራቁት እስከ መውጣት አይታችኋል አይደል? ቪዲዮቻቸውን ፎቶቸውን እስከ መተሻሸት መተቃቀፍ መሳሳሙ እንዳለን ያለው እና ይሄ ሰው ተመልሶ ሩታ ጋር ቢመጣም ለትዳር የሚሆን ሰው አይደለም። ወይም ደግሞ በትዳሩ ያለው ነገር ተስፋ አብቅቷል፣ ተስፋ ቆርጧል፣ እንደገና ደግሞ ፍቅሩም አልቋል። ስለዚህ ወደ ሩታ ቢመለስም ምንም ስለማያደርግላት እዛው ይሁን በሄደበት ይሄድ፣ በቃ እንደወጣ ይውጣ፣ እሷም የራሷን ኑሮ ትኑር ትላላችሁ? እስኪ የትኛውን ይሻላል? ወይስ አንድ ላይ የሆኑ ነው? ወይስ ደግሞ አብርሽ ለትዳር አይሆንም፣ ሩታን ከዚህ በኋላ ቢመለስም ሊጎዳት ነው እንጂ የሚችለው ምንም የሚጠቅማትም ነገር የለም። አብረውም ቢቀጥሉም በድኑ ነው የሚኖረው ወይም ደግሞ አካሉ እንጂ ልቦ እሷ ጋር የለም ብላችሁ ታስባላችሁ? እስኪ እናንተ ሀሳብ አስተያየት ስጡበት። እኔ ፍቅርን እደግፋለሁ፣ መታረቅን፣ መስማማትን፣ አንድ መሆንን እደግፋለሁኝ። ግን ሩታ በምን አይነት መንገድ ነው ለአብርሽ አሁን ላይ ይቅርታ የምታደርግለት የሚለው ነገር ሲጀመር እሷ ገና እልኋም አልወጣም፣ ከባድ እልህ ውስጥ ነው ያለችው። በቃ እኔ ከሄርሜላ ጋርም ከአብርሽ ጋርም በጣም ከባድ እልህ ውስጥ ነው ያለችው። አብርሽና ሄርሜላን የሚደግፉ ሰዎች ጋርም እልህ ተጋብታለች። ሩታ አልወጣላትም፣ ገና ናት። በምን አይነት መንገድ እንደሚታረቁ አላውቅም፣ ግን አሁን ላይም ቢታረቁ ይሻላል። ግን አሁን ላይ ደግሞ ሩታ ከዚህ በኋላ አውራት ራሱ ቢመጣ እኔ እንጃ አላውቅም። እንደ ድሮ ፍቅራቸው ጥሩ የሚሆን እንደ ድሮ ትዳራቸው ጥሩ የሚሆን አይመስለኝም። ብቻ ግን እድሏን ትሞክር ብዬ አስባለሁ። ቢስማሙ አብርሽም እልህ ውስጥ ስለገባ አብርሽም ያለው ጋር እልህ ጠፍቶ ሩታ ጋርም ያለው ጠፍቶ ሄርሜላ ጋርም ያለው ጠፍቶ፣ ሄርሜላ ሁሉ ነገር ታውቃለች። በነገራችን ላይ የትኛው ጠቃሚ የትኛው ጎጅ እንደሆነ ምናምን ታውቃለች። ግን እች ልጅ እልህ ነግራችኋለሁ፣ ሀገር ራሱ ያፈርሳል። እንኳን አይደለም ትዳርን እንኳን አይደለም እንደዚህ ሁለት ሰዎችን መለያየት ይቅርና ሌላም ታሪክ ይፈጠራል። በቃ አንድ ሰው እልህ ውስጥ ከገባ አንድ ሰው የምሬ ነው ወይ በፍቅር ነው መሸኘት ያለባችሁ ወይ ደግሞ መጋፈጥ ያን ሰው እሱ በመጣባችሁ ልክ እናንተ እዛ ጋር መጣችሁ መጋፈጥ ነው። አሁን ሩታ ማለት ነው ከሄርሜላ ጋር እልህ ብትጋባ የእውነት እልህ ቢኖርባት ማለት ነው አብርሽን በእጇ አስገብታ የእሷ አድርጋ ማሳየት ነበረባት። ነገር ግን በቃ እሷ እልህ ውስጥ ገባች። ግን እልህ ውስጥ ምንድን ነው በቃ እሱን መተው እሱን ብተው ምናምን እንደዚህ ምናምን አይነት ነገር ነው ያመጣችሁ። ያ ደግሞ አልጠቀማትም፣ እሷን አስለቀሳት፣ እሷን ጎዳት እንጂ ማለት ነው። እና ስለ አብርሽ ልንገራችሁ፣ ለአንዱ ሰይጣን ለአንዱ መልአክ መሆን። አሁን ሄርሜላም ሩታም ሴት ናቸው አይደለም? ምን አለበት ለልጅህ እናት ይሄ ሁሉ ጊዜ አብራ ዋጋ ለከፈለችልህ ሴት፣ አብራ ላሳደገች ሴት፣ ክፉንም ደጉንም አብራችሁ ላሳለፋችሁ ሴት፣ ደካማ ጎንህንም ጠንካራ ጎንህንም ለምታቅልህ ሴት፣ ጎዶሎን ለሞላችልህ ሴት ህይወትህን በቃ እንድትኖር የሆነ አቋም እንዲኖርህ በብዙ ነገር የቀየረችን ሴት እንዲህ ብታከብራት፣ እንዲህ ብትወዳት፣ እንዲህ ፍቅር ብትሰጣት ምን አለበት? አሁን ሩታን ጎዳለው ብለህ ለሄርሜላ እንደዚህ ጥሩ መሆን፣ ለሩታ መጥፎ ሆነ ለሄርሜላ ጥሩ መሆን በጣም ከባድ ነው።
የምሬን ነው። አንተ ለሴት ልጅ የእውነትም ትክክለኛ ፍቅር አለኝ ወይ ደግሞ ትክክለኛ ክብር አለኝ ካልክ የሴት ልጅ ዋጋ ከገባ ለሩታ ማድረግ የሚገባህን ነገር ነው ለሌላ ሰው እያደረግክ የምትገኘውና እና አንዳንዴ ደግሞ ሴት መቀየር ዘመናዊነት አይደለም። በቃ በዋሉበት ውሎ ማደር ምናምን ነገር ያው ዘመናዊነትም አይደለም ስልጣኔም አይደለም። እና በዚህ ዘመን ትዳሩን አክብሮ መቻቻልን በቃ ተቻችሎ በትዳሩ በኑሮ በፍቅሩ ከባድ ነገሮችን ተቋቁሞ አልፎ ህይወትን አሸንፎ መኖር ቤተሰብ መስርቶ መኖርን እንጂ እንዲማ መላላጥ መጋጋጥ መማገጥ እኮ ምንም ለማንም ቀላል ነው። እንደፈለጉ መሆን ይቻላል። ግን አንዳንዴ ደግሞ አንዳንድ ሰዎች ብር ስትይዙ ሁሉንም ነገር የያዛችሁ ይመስላችኋል፣ ሰማይን የጨበጣችሁ ይመስላችኋል። እና የተያዘው ነገር ሁሉ በሆነ ቀን ላይ ሊጠፋም ሊበተንም እንደሚችል መርሳት የለብም። እና ሄርሜላ ደግሞ በእርግጥ እልህ ውስጥ እንደገባሽ እናውቃለን። ከተመልካች ጋርም ከባድ እልህ ውስጥ ገብተሻል። ሩታንም በቃ በጣም አስከፍታሻለች። በጣም የሆነ መጥፎ ቃል ስለተናገረች እስከ መማታት ደርሳለች። ገፍትራሻለች። በአብርሽ ፊት ብዙ ነገር ብላሻለች። እና ያ ነገር ደግሞ በቃ እልህ ውስጥ እንድትገቢ አድርጎሻል። አዎ ያደረግሽው ነገር ስህተት እንደሆነ አንቺም ታውቂያለሽ፣ እኛም እናውቃለን፣ ሩታም ታውቃለች። ግን ሩታን እልኋን ለማስጨረስ የእውነት ለመናገር አሁንም እኮ ሄርሜላ ራሱ ማለት ነው አብርሽ በእጇ እንዲገባ አብርሽ እንዲመለስ በጣም በቃ ፍንጭ እየሰጠቻት ነው ያለችው። ግን ሩታ ይሄንን ነገር ማድረግ አልፈለገችም። ለምን? እልህ ውስጥ ገብታለች። መሸነፍ መውደቅ አልፈለገችም። ግን እንደኔ ተሸንፋም ቢሆን የእውነት በቃ አብርሽ ከሄርሜላ የሚርቅበትን መንገድ ብትፈልግ ወይ ደግሞ ወደ እሷ ቢመጣ ደስ ይለኛል። እና ሄርሜላ ሩታ ለምነው ነው ያገባችሁ አይደለ እንዴ? ፈልገው በጣም ብዙ ዋጋ ከፍላለት ብዙ ነገሮችን ትታ ብዙ ነገር ሆና ነው አብርሽን በእጇ ወይም ከአብርሽ ጋር የሆነው ከአብርሽ ጋር የቀጠሉት ህይወቱን ቀይራለታለች፣ ኑሮውን ሞልታለታለች፣ ጉድለቱን ሁሉ ሸፍና በጣም ሰው አድርገዋለች። ባጭሩ የምሬን ነው ምላችሁና ለዚህ ሴት ያልሆነ ሰው ለእኔ ይሆናል ብለሽ ታስቢያለሽ? ለትዳሩ ክብር ትዳሩን ጥሎ የመጣ ሰው ነገ አንቺ አግብቶሽ እንኳን ሌላ ሴት ጋር እንደማይሄድ በምን እርግጠኛ ነሽ? ሲጀመር መጋባት የሚባል ነገር የለም። ሄርሜላ ጊዜያዊ ሰው ነች። በነገራችን ላይ መጣለች፣ ትናንት መጣለች፣ ዛሬ አለች፣ ነገ ትሄዳለች። አለቀ። ምንም ከዚህ በኋላም የሚያስቀጥላትም የሚያስኖራትም ነገር የለም። ግን በቃ እልህ በጣም መጥፎ ነገሮችን ውስጥ እንደሚከት አይቻለሁ፣ ተረድቻለሁ። አብርሽ ላይ አሁን ላይ ማለት ነው ምንም በቃ የሆነ ኤክስኪውዝ የለውም። በራሱ አቋም ነው የጸናው። ማንም ሰው ምንም ኮሽት አይፈልግም በነገራችን ላይ እና ኮሽ የሚልበት ነገር አይፈልግም። ተመልካችን ቢያወራ ቤተሰቡም እህቱን ራሱ እንዴት እንዳወራት አይታችኋል። ጋሽዬንም እንደዛው አከብራችኋለሁ፣ ወዳችኋለሁ፣ ግን የራሴ ውሳኔ የራሴ አቋም አለኝ፣ የራሴ ኑሮ አለኝ፣ የራሴ በቃ አመለካከት አለኝ ያለው እና ልውስጥ ከገባ አንዳንድ ሰዎች ይኸውላችሁ በጣም ስለሚወዱን ስለሚያፈቅሩን በቃ ምንም አያደርጉም፣ አይጨክሉብንም፣ አይሄዱም ምናምን ብለን ልናስብ እንችላለን። ግን አንድ ነገር በጣም የተረዳሁት ነገር በጣም መውደድ የቻለ ልብ መጥላትም እንደሚችል 100% አረጋግጫለሁ። ስለዚህ እኔ አሁን ልል የምችለው ነገር እልሁንም ተውት፣ ፍቅር ይሻላል። ሄርሜላም ያው መጥፎ ሀሳብ ውስጥ የገባሽው ያው በመጥፎ ነገሮች እኛም ስለተረዳንሽ መጥፎውን ነገር ስላልንሽ ነው። ሰው ነሽ፣ ሴት ነሽ። አንቺም እኛ አንቺን ዝቅ አድርገን አንቺን እንደ ቆሻሻ አይተን ሩታን ከፍ የምናደርግበት ነገር የለም። አንቺም ሴት ነሽ፣ የራስሽ አኗኗራለሽ፣ የራስሽ አመለካከት አስተሳሰባለሽ። ሩታም እንደዛው። ግን የገባሽበት መንገድ ያለሽበት ቦታ እያደረግሽ ያለሽው ነገር ትክክል ስላልሆነ ከዚህ ነገር ለአንቺም አይጠቅምሽም። በቃ ከቻልሽ በቃ ራሽን ከዚሁ ነገር ውስጥ አግሊ። አይ ደግሞ አብርሽና ሩታ በቃ ሩታን እልኋን ላስጨርሳት ብለሽ ከሆነም ከባድ ነው። ነገም አንቺ ዋጋ የምትከፊበትን ነገር ነው እያደረግሽ የምትገኘው እና በዚህ ልክ ሴት ላይ መጨከን፣ በዚህ ልክም ነውር ነገር ማስተላለፍ ተገቢ አይደለም ብዬ ነው የማስበው። እንግዲህ ዛሬ እንደምታዩቸው አለባበሷ ራሱ ግልጥልጥልጥ ያለ ነው። ጋርድ ተይዞ ተመጧል። እና በነገራችን ላይ መምሰል ቀላል ነው። የፈለገ ነገር ልታስመስሉ ትችላላችሁ። ሁሉንም ነገር በቃ ዓለም ላይ ያሉ ነገሮችን መስላችሁ መታየት ትችላላችሁ። ግን መሆን ደግሞ ከባድ ነው እና ይሄ ጋርዱም ይሄ ግርግሩም ይሄ ሆይታውም ይሄ ምናምን ሆይታውም ማለት ነው ቢቀር አይጠቅማችሁም። የማይጠቅማችሁ ነገር ላይ ነው እያተኮራችሁ የምትገኙት። ለማንኛውም ሰው ግን እየተናደደ እየተበሳጨ እየተቃጠለ ሄርሜላና አብርሽ የሚከታተለው ነገር ገብተው ላይክ አድርገው ነው የሚወጡት ራሱ ማለት ነው። የሩታ ደጋፊ ነን የሚሉ ወይ ደግሞ ሩታ የሚወዱ ሰዎች የአብርሽና የሄርሜላ አንድ መሆን ያልፈለጉ ሰዎች ገብተው ራሱ ቪዲዮቻቸውን አይተው ላይክ አድርገው ነው የሚመጡት። ታዲያ አብርሽ ምን ይፈልጋል? ላይክ እና ሼር መሰለኝ እኮ የሚፈልገው ቪው እንዲታይለት ነው።
እንዴ ከዚህ በላይ ምን? አይዞ በርታ ቀጥልበት አላችሁት። እሱም እየበረታ እየቀጠለበት ነው እንዴ። ተው። ለማንኛውም በእልህ የማይሆን ነገር በጸባይ ይፈታል። መልካም ንግግር፣ ጥሩ ንግግር ቁጣን ታበርዳለች ይባላል እና እንደው እስኪ ሄርሜላ ነው እንደው በሰላም እንለምናት እባክሽ፣ ከአብርሽ ጋር ያለሽን ነገር ተፍቺ፣ አብርሽም ደግሞ እባክህ ወደ ትዳር ተመለስ፣ እባክህ ይብቃ፣ ህፃንነት ልጅነት ተው፣ ለአንዱ ሰይጣን ለአንዱ መልአክ አትሁን። በቃ ማለት ለሩታ ሁለቱም ሴቶች ናቸው አይደለ እንዴ? ሄርሜላ እንዲከፍ ከፍ እያደረክ ሩታን ዝቅ፣ ሩታ ላይ ንግግር ራሱ በቃ ምንም ልታዳምጣት ልታወራት ቦታ ራሱ ልትሰጣት አልቻልክም። ያ ነገር ደግሞ ያስጠላል። የምሬ ነው። ምንም ቢሆን እኮ ብዙ ክፉ ደግ ጊዜያትን አሳልፋችኋል አይደል እንዴ? እና የማይሆን ነገር አእምሮ ላይ የማይጠፋ ነገ ተመልሳችሁ ለምትታረቁት ነገር ድርጊቶች፣ ቃላቶችም የሚጎዱ ባይሆኑ የተሻለ ነው ብዬ አስባለሁኝ። ለማንኛውም በባታው ቪዲዮ እንግዲህ አዲስ ነገር እናያለን ብዬ አስባለሁ። ዝም ብሎ ከማየት ውጭ ምን እናደርጋለን? ምንም። ደግ ብለን ያሳደግነው ልጅ እንግዲህ እዚህ ደርሶ ጨጓራችን እየላጠው ይገኛል። ስንት ቦታ ይደርሳሉ፣ ስንት ታሪክ ያስተምሩናል። ልጃቸውን፣ አስተዳደጉን፣ ኑሯቸውን፣ ህይወታቸውን፣ ትዳራቸውን፣ ፍቅራቸውን እስከ መጨረሻው ወስደው እኛም ብዙ ትምህርት እናገኛለን። ኑሮ ትዳር ምን አይነት እንደሆነ እንኖራለን። ችግር ሲመጣ በምን አይነት መንገድ ማለፍ እንዳለብን ያስተምሩናል ብለን ነበር። ግን ደግሞ ዳቦ ሊጥ ሆነ። ጨርሻለሁ። እንግዲህ ሀሳብ ስጡበት እናንተ። አመሰግናለሁ። ቻው